ጤና ይስጥልኝ የዝግጅቶቻችን ተከታታዮች፣ ባለፈው ቁንጅናን በተመለከተ የመጀመሪያን ክፍል አቅርበን ነበርና አሁን የሱኑ ተከታይ የሆነውን ዝግጅት ነው ይዘን የቀረብነው። እንግዲህ በመጀመሪያው ክፍል እንደተብራራ ቁንጅና ምን እንደሆነ፣ አለካኮስ ምን መሆን አለበት የሚለውን ጽንሰ ሀሳብ ጀምረን ነበር። አሁንም የሱን ተከታይ ነው። ለምንድን ነው በዚህ ጉዳይ ላይ ያተኮርንበት ምክንያት? መቼም አንድ ማህበረሰብ ወይ አንድ ሰው ከሌላው ማህበረሰብ ወይም አንድ ሰው የሚማረው ነገር ይኖራል። መማማር ያለ ነው። መዋዋስ፣ ሀሳብ መቃየርና አዳዲስ ሀሳቦችን ተዋውሶ መውሰድ ተገቢ ነው፣ አስፈላጊም ነው፣ ያለ የሚኖርም ነው። አንዳንድ ጊዜ ግን ዝም ብለን ገልብጠናቸው ወስደናቸው ይዘናቸው የምንኖርባቸው አስተሳሰቦች ጎጂም ሆነው እናገኛቸዋለን። ከዚህ ውስጥ አንዱ የቁንጅና ውድድር ነው። የቁንጅና ውድድር እንደ ቢዝነስ ሞዴልም የጀመሩት ሲጀመርም ከምዕራቡ ዓለም ተጽዕኖ ያለበት በኢንዱስትሪ ውስጥ ይህንን ነገር ለቢዝነስ ወይም ለገበያ መሸቀጫ ለመጠቀም የጀመሩበት መንገድ ስለነበረ ሁሉ ነገሩ በእነሱ ሞዴል ላይ የተገነባ ነው። እንግዲህ በምዕራቡ ዓለም የምናያቸው ነገሮች ምን ያህል ከአፍሪካ ባህል ጋር አፍሪካ ውስጥ ከሚታየው ጋር ይጣጣማል የሚለውን ነገር በደንብ በአግባቡ ማየት ይኖርብናል። ምክንያቱም የምናደርጋቸው ነገሮች በሙሉ ከማህበረሰብ ባህልና ትውፊት እንዲሁም የመሳሰሉ ጉዳዮች ጋር የተቆራኘ ስለሆነ አመለካከታችንም የቁንጅና አለካክ ውበት የምንለውም ነገር እንደዛ እንደ ማህበረሰቡ የተለያየ ነው። መቅጠን፣ ቀጭን መሆን በአንድ ማህበረሰብ ቆንጆ ሆኖ ሊወሰድ ይችላል፣ ውበት ሆኖ ሊወሰድ ይችላል። በሌላው ማህበረሰብ ደግሞ ላይታይ ይችላል። ለምሳሌ በአጭሩ አፍሪካ አህጉርን ውሰዱ። ወደ ናይጄሪያ፣ ወደ ምዕራብ አፍሪካ ያሉትን ማህበረሰብ ተመልከቷቸው። የሰውን ተክለ ሰውነታቸውን ወይ የሰውነታቸውን አቋም ስንወስድ ምን አይነት ተክለ ሰውነት እንዳላቸውና እንዴት እንደሆነ በቀላሉ መረዳት እንችላለን። በእርግጥ ውበትን ለመለካት ወይም ቁንጅና ለመለካት የተለያዩ መስፈርቶች ይቀመጣሉ። የተለያዩ መስፈርቶች ደግሞ የሚቀመጡት እንደየ አካባቢው፣ እንደየ ባህሉ፣ እንደየ ማህበረሰቡ የአኗኗር ዘይቤ መሆን አለበት። ሌላኛው ዓለም ውስጥ ያለው ያለካክ ሁኔታ ለሌላኛው መሆን የለበትም። ምክንያቱም አንድ ሰው ውበቱ ምኑ ሊገለጽ የሚችለው በኖረበት ባህል በሱ ተጽዕኖ ስር ስለሆነ ሁሉ ነገሩ ሊፈጠር ሊኖር የሚችለው ያንን የግድ ግምት ውስጥ ማስገባት ያስፈልጋል። ውበት ቁንጅናን ለመለካት የማህበረሰቡ ስለ ቁንጅና ውበት ያለውን አመለካከት ግምት ውስጥ አድርገን በዛ ማህበረሰብ ውስጥ ልኬቱ እንዴት ይካሄዳል የሚለውን ነገር ማየት ያስፈልጋል። ኢቭን ለምሳሌ በምዕራቡ ዓለም ያለውን ተክለ ሰውነትና በአፍሪካ ውስጥ ያለውን ተክለ ሰውነት እንኳን በሰው ደረጃ ካየን ማለት ነው፣ ሌላው ነገር ትተን በሰው ደረጃ ካየን በተክለ ሰውነት ራሱ ልዩነቶች አሉ። በዚህ በተለያየ ማህበረሰብ ውስጥ ማለት ነው። በአፍሪካ ኢቭን በአፍሪካ ውስጥ ወደ ምዕራብ አፍሪካ ብንሄድና ወደ ምስራቅ አፍሪካ ብንሄድ የተለያየ ተክለ ሰውነት ያላቸው ሰዎች ነው ልናገኝ የምንችለው። ቁንጅና ውበት የምንለውም የሰዎችን ቁንጅናና ውበት የምንለካም ከሆነ ያም ልኬት በዚሁ መሰረት ላይ የተዋቀረ መሆን አለበት። አሁን በገለጽናቸው የማህበረሰቡ አኗኗር፣ ባህል የመሳሰሉ ነገሮችን ታይዞ የሚለካ የሚገመት የሚወሰድ መሆን አለበት። በአጠቃላይ ስለ ቁንጅና ስለ ውበት ለማውራት ብዙ አይነት ነገሮች ውስጥ ልንገባ እንችላለን፣ ግን የጋራ የሆኑ ነገሮችም አሉ።
ትኩረት ማድረግ ያለብን እና ግን መሳሳት የሌለብን አንድ ማህበረሰብ ያለው ስለ ውበት ያለው ግንዛቤ በዛ ማህበረሰብ ውስጥ መቃኘት መዳኘት መቻል አለበት እንጂ በሁሉም አካባቢ አንድ አይነት ልኬት፣ አንድ አይነት አስተሳሰብ፣ አንድ አይነት መስፈሪያ መኖር አለበት ማለት አይቻልም። ይህንን በአግባቡ መረዳት እንድንችል ነው። ይህንን በተመለከተ በዝርዝር በተከታታይ በሰፊ የምናወራበት መሆን አለበት። በእርግጥ በዚህ ውስጥ ሁላችሁም ተሳትፎ እንዲኖራችሁ ኮሜንት በማድረግም አስተያየት በመስጠትም ልንሄድበት እንችላለን። ዋናው ከዚህ ጀርባ ያለው ፍላጎታችን የቁንጅና ልኬት አለካክና ቁንጅና ውበት የሚለውን ነገር በአፍሪካ ደረጃ በአፍሪካ ሕዝብ ደረጃ ያለውን መሰረት በማድረግ ነው መስራት ያለብን መሆን ያለበት። አሁን የምናየው በተለይ በቁንጅና ውድድር ጊዜ መስፈርቶቹን ስናይ የምዕራቡን ዓለም ወይንም በፈረንጆች አካባቢ ያለውን ልኬት ነው። የተክለ ሰውነትን ሲታይ ሌላውን ነገር ግምት ውስጥ ሲገባ የምዕራቡን ዓለም ልኬትን መሰረት ያደረገ የቁንጅና ውድድር ነው የሚወሰደው። በመሰረቱ የተሳሳተና የተዛባ ነገር ትልቅም ጉዳቶችን ሊያደርስ የሚችልም ነው። ስለዚህ ከዚህ ነቅለን ለመውጣት የግዴታ አስተሳሰቡ ሰፋ ብሎ ለውይይት ቀርቦ መዳበርና መቀየር ያለበት ነገር እንዳለ ነው የሚያሳየው። ስለዚህ በዚህ ዙሪያ በተከታታይ አንስተን እያንዳንዱ አስተያየት የሚሰጥበት የሚወያይበትና በአፍሪካ ላይ መሰረት ያደረገ የቁንጅና ልኬት ውድድር ወይንም አገላለጽን ማዳበር መቻል አለብን። ያንን በተግባር የሚታይ ነገር ደግሞ እናደርጋለን ብለን ተስፋ እናደርጋለን። አሁን ውይይታችን፣ ጥያቄያችን፣ አስተያየታችን፣ ሁሉ ነገራችን አሁንም በተከታታይነት በዚህ ዙሪያ ያጠነጠነ ይሆናል። እንቀጥልበታለን።